ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ። በአዶናይ አትፍረዱበት። አዶናይ ያለው አዲስ አበባ ምንም ነገር ቢል ያስሩታል፣ ይገሉታል። አፑ የተሰራው በኢንሳና ጥሬ ስጋ ለልጃችሁ ትምህርት ቤት ስትቋጥሩ ስንት ፍሬ ታረጋላችሁ? የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? አንቀባርሬ ነው ማሳደግልሽ። በቃ ዘግተሻል። ፋይል አንቀባርሬ ጌታ ኑሪልኝ እናት። የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ወቅታዊና አዝናኝ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ስጡኝ። ወደ ቪዲዮ አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆኑበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ፣ ጠብቁኝ። ይህ ደግሞ ያሰራነው ቲሸርት ነው። የሚገርም መርች አለ። ሲድሮ you got the logo here. even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ፣ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ይፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። ይህ ቅልጅ ላይ እንግዲህ ብዙዎች ተቃውሟቸውን እያቀረቡ ነው። ይህ አፕሊኬሽን ብዙ ኢትዮጵያውያንን ይጠቅማል ብሎ ነው እንግዲህ እያስተዋወቀ ያለው፣ በተለይ ወጣቶችን። ለምንድን ነው ተቃውሞ የቀረበበት ምክንያት? ይሄ አፕሊኬሽን ሙሉ መረጃውን መንግስት የተቆጣጠረው አፕሊኬሽን ነው እየተባለ ነው። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሪ ነው ማለት ችግር አለ። እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። አንደኛው ምክንያት ይሄ ነው። ማንኛውም የኛ ፕራይቬት የሆኑ ነገሮች አፕሊኬሽኑ ግልጽ ነው የሚያደርገው፣ መደበቅ አይቻልም ነው የሚለው። ሲድሮ አፕሊኬሽን በኢትዮጵያውያን ነው የተሰራው። ሳላደንቃችሁ አላልፍም፣ ጎበዝ ናችሁ።
የህዝቡን ፍላጎት አይታችሁ ይህንን መስራታችሁ በጣም አንደኞች ናችሁ። አበረታታለሁ ይህንን ነገር። ግን ምንድነው ለቢዝነስ ከወጣን ድረስ ሲድሮ አፕሊኬሽን ላይ ቢዝነስ ሰራለሁ ገንዘብ ማግኘት ፈልጋለሁ እስካለን ድረስ ሲም ካርድ ማውጣት፣ አዲስ ስልክ መግዛት አለቀ። ይሄ እድል ለአብዛኛው ወጣቶች በጣም ምርጥ እድል ነው ብዬ ነው ማስበው። ምክንያቱም ቲክቶክ ላይ ምን ያህል እንደሚሰራ ሁላችንም የምናውቀው ነገር ነው። ለማንኛውም እስኪ እኔም ሲድሮ አፕሊኬሽንን ስክሪንሻት አድርጌ ጄሚኒን ጠይቄዋለሁና ምን እንዳለኝ ልንገራችሁ። ጄሚኒ ላይ ገባው ስክሪንሻት ያደረኩትን ሲድሮ አፕሊኬሽን ሰጣውትና ይህንን አፕሊኬሽን ባወርደው ችግሩ ምንድነው ብዬ ጄሚኒን ጠየቅኩት። እሱም መልስ ሰጥቶኛል። ምን አለ መሰላችሁ? ይህንን አፕሊኬሽን ሲድሮ ከማውረድ በፊት ልታውቃቸው የሚገቡ ጥቂት ነጥቦች አሉ። በምስሉ ላይ እንደሚታየው አፑ የቪዲዮ ማጋሪያ ቪዲዮ ሼሪንግ ፕላትፎርም እንደሆነ ይገልጻል። አፕሊኬሽኑን ማውረድ ሊያስከትለው የሚችላቸው ዋና ዋና ስጋቶች የሚከተሉት ናቸው። አንደኛ፣ የግላዊነትና የዳታ ደህንነት። በምስሉ ላይ ዳታ ሴፍቲ የሚለው ክፍል በዝርዝር ባይታይም እንደነዚህ ያሉ አዳዲስ የቪዲዮ አፖች ብዙ ጊዜ የሚከተሉትን መረጃዎች ይሰበስባሉ። የአካባቢ መረጃ ሎኬሽን፣ የስልክ ቁጥርና ኢሜል አድራሻ፣ በስልክ ውስጥ ያሉ ሌሎች ሚዲያዎች፣ ፎቶ እና ቪዲዮዎች ይላል። ሁለተኛ፣ ያልተገደበ ይዘት ይላል። አፑ ፎር 12 ፕላስ ይላል። ይህ ማለት ለህፃናት የማይሆኑ ይዘቶች ለምሳሌ ኃይለኛ ቋንቋ ወይም መጠነኛ ግጭቶች ሊኖሩት ይችላሉ። ይዘቱ በዋናነት በተጠቃሚዎች የሚቀረጽ በመሆኑ አፑ ጠንካራ የቁጥጥር ስርዓት ከሌለው የማይፈለጉ ምስሎችን የማየት እድል ይኖራል ይላል። ሶስተኛ፣ የማስታወቂያዎች መብዛት ኮንቴንት ኤዲስ የሚል ምልክት አለው። ይህ ማለት አፑን በሚጠቀሙበት ጊዜ በተደጋጋሚ ማስታወቂያዎች ሊመጡብህና አጠቃቀምህን ሊያስተጓጉል ይችላሉ። ይሄ ኖርማል ነው። ምን ብታደርግ ይሻላል? እሺ መፍትሄ ደግሞ አፑን ከመጫን በፊት እነዚህን ነገሮች አረጋግጥ። አንደኛ፣ የቅርብ ጊዜ አስተያየት ሪቪውስ 316 ሰዎች ብቻ ናቸው አስተያየት የሰጡትን ኮከብ ብቻ ሳይሆን የጻፉትንም ዝርዝር ቅሬታ ወይንም አድናቆት አንብብ ይላል። ሁለተኛ፣ የገንቢው ማንነት ዴቨሎፐር ይላል። ኢንፍራቴክ ሶፍትዌር ሰርቪስ የሚለው ድርጅት የታወቀ መሆኑን እና ሌሎች የታመኑ አፖች እንዳሉት አረጋግጥ። ሶስተኛ፣ የዳታ ፍጆታ ቪዲዮ ማጋሪያ አፖች ከፍተኛ የኢንተርኔት ዳታ ሜጋባይት ስለሚጠቀሙ ለዛ ዝግጁ መሆንህን እወቅ ይላል። ይሄ ኖርማል ነው። ቢዝነስ ከሆነ ድረስ እኛ ጥቅም ለማግኘት እስከወጣን ድረስ እንደዚህ አይነት ነገሮች ችግር የላቸውም ብዬ አስባለሁ። ለማጠቃለያ አፑን ለሙከራ ማውረድ ትችላለህ። ነገር ግን የግል ሚስጥርህን የሚነኩ መረጃዎችን ከመስጠት በፊት ጥንቃቄ አድርግ ይላል። ስለ አፑ የዳታ አሰባሰብ ዝርዝር መረጃ እንድፈልግልህ ትፈልጋለህ አለኝ። ከዛ አዎ አልኩት። እስኪ እሱን ደግሞ እንይ። እሺ፣ ስለ ሲድሮ አፕሊኬሽን የዳታ አሰባሰብና የደህንነት ሁኔታ በዝርዝር እንመልከት። ይህ አፕሊኬሽን ልክ እንደ ቲክቶክ ወይም ኢንስታግራም ያሉ የቪዲዮ ማጋሪያ በመሆኑ መረጃዎችን የመሰብሰብ ዝንባሌው ከፍተኛ ሊሆን ይችላል። በተለምዶ እንደነዚህ አይነት አፖች የሚሰበስቧቸው ዋና ዋና መረጃዎች የሚከተሉት ናቸው። አንደኛ፣ የግል መለያ መረጃ፣ ስምና ኢሜል አካውንት ለመክፈት የግድ ይጠይቃሉ። የስልክ ቁጥር ለማረጋገጫ ቬሪፊኬሽን በሚል ስም ሊወስድ ይችላል። የመሳሪያ መታወቂያ ዲቫይስ አይዲ፣ ስልክህ ምን አይነት እንደሆነና የማስታወቂያ መለያ ቁጥርህን አድቨርታይዚንግ አይዲ ይከታተላሉ። ይህ እኮ ኖርማል ነው። በቃ ምንም ችግር የሌለው ነገር ነው። ሁለተኛ፣ የተጠቃሚ እንቅስቃሴ፣ የሚመለከቷቸው ቪዲዮዎች ምን አይነት ይዘት እንደምትወድ ለማወቅ የምታያቸውን ቪዲዮዎች ይመዘግባሉ። ፍለጋዎች ሰርች ሂስትሪ፣ በአፑ ውስጥ የምትፈልጋቸውን ነገሮች በሙሉ ያስቀምጣሉ። ሶስተኛ፣ መስተጋብሮች ላይክ የምታደርጋቸውንና የምትሰጣቸውን አስተያየቶች። እሺ፣ ሶስተኛ ደግሞ የመሳሪያ ፈቃዶች፣ አፑን ስትጭን የሚከተሉትን እንዲፈቅድልህ ሊጠይቅ ይችላል። ካሜራና ማይክሮፎን ቪዲዮ ለመቅዳት፣ የፎቶ ጋለሪ በስልክ ውስጥ ያሉትን ቪዲዮዎች ለመጫን፣ አካባቢ ሎኬሽን በአቅራቢያ ያሉ ቪዲዮዎችን ለማየት በሚል ሰበብ ያለህበትን ቦታ ማወቅ። ትልቁ ስጋት ደግሞ ምንድነው? አፕሊኬሽኑ
ኢንፍራቴክ ሶፍትዌር ሰርቪስ የተባለ ብዙም የማይታወቅ ድርጅት ውጤት በመሆኑ የሚከተሉትን ስጋቶች አሉ። የዳታ ሽያጭ፣ መረጃን ለሶስተኛ ወገን ማስታወቂያ ሰሪዎች አሳልፎ ሊሰጥ ይችላል። ደካማ ጥበቃ፣ ትልልቅ ድርጅቶች እንደ ጉግል ወይም ሜታ ያላቸውን አይነት ጠንካራ የዳታ ጥበቃ ስርዓት ላይኖረው ስለሚችል መረጃን በቀላሉ ሊሰረቅ ይችላል። ሶስተኛ፣ ኢትዮጵያ ውስጥ በመገኘቱ አፑ በአገር ውስጥ የተሰራ ከሆነ ወይም በአገር ውስጥ አገልጋዮች ሰርቨርስ የሚጠቀም ከሆነ የሀገሪቱን የዳታ ጥበቃ ህግጋት ምን ያህል እንደሚያከብር ግልጽ ላይሆን ይችላል። ምን እንድታደርግ እመክርሃለሁ ይላል። እሺ፣ አንደኛ አፑ ከጫንክ በኋላ ሴቲንግ ውስጥ ገብተ ፐርሚሽን የሚለውን ተመልከት። አላስፈላጊ የሆኑ ለምሳሌ ሎኬሽን ዝጋ። ሁለተኛ የግል ፎቶዎችን እና ቪዲዮዎችን ከመጫነ በፊት አፑ አስተማማኝ መሆኑን ለተወሰነ ጊዜ ተከታተል። ሶስተኛ አፑን መጠቀም ስታቆም አካውንትን ሙሉ በሙሉ ማጥፋት ዲሌት አካውንት የምትችል መሆኑን አረጋግጥ ይላል። ስለዚህ እኔ ጄሚኒን እንደዚህ ጠይቄው መልስ ሰጥቶኛል። ያው ዋናው ነገር የፕራይቬሲ ጉዳይ ነው። ይህን አፕሊኬሽን የፈጠረው ድርጅት ያው አዲስ ከመሆኑ አንጻር የፕራይቬሲ ጉዳይ ነው ዋናው ጥያቄ። የሆነ ሰውዬ ደግሞ ምንድነው ያለው? ለኢንሳ ለደህንነት ሰዎች መረጃዎቻችንን አሳልፎ ይሰጣል ምናምን የሚል ነገር አውርቷል። እሱን ላሰማችሁ። ኦኬ፣ ሲድሮ ማለት ነው አፕሊኬሽኑ። ያው የራሴ ነው አፕሊኬሽኑ። ምናምን ነገር እየመጥቻለሁ ጀምራ እሱ ምናልባት የራሴ ነው ማለት ነው። አፑን መስራት ያዘ ነገር ከሆነ እንዴት ሊያስተዋውቅ ይችላል? እሱን ነገር እስቲ ብዙም ወጣት ተስፋ አድርጎ ሆነ አይደል? የራሴ ነው። ኦኬ፣ አዶናይ ነገርኳችሁ። ከዚህ በፊት 15 ሚሊዮን ሰበሰብ አይደል? ለትግራይ በድርቅ ለተጎዱ ደውለው ለአደጋ መከላከል ዝግጁነት ስጣሉት። ከእስር ቤትም ሲወጣ የነገሩት ነገር አለ። አድርግ የምትባለውን ታደርጋለህ፣ ስራ የምትባለውን ትሰራለህ። ኦፍ ኮርስ አፑ የኢንሳ ነው የደህንነት ነው ሊልህ አይችልም። የኔ ነው በላይ ተባለውን ነው የሚለው። ከፈለገ የቤተሰብህ በል ካሉት የቤተሰቤ ነውም ሊልህ ይችላል። በአዶናይ አትፍረዱበት። አዶናይ ያለው አዲስ አበባ ምንም ነገር ቢል ያስሩታል፣ ይገሉታል። ስለዚህ አፑ የተሰራው በኢንሳና በቻይናዎች ነው፣ ኮንትሮል ለማድረግ ነው። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። እያንዳንዱ መረጃህን በሙሉ ፎቶግራፍህን ምን እኔ ከሀገር ደህንነት አንጻር ከተባለ ናይስ ነው ብዬ ነው የማስበው። ምክንያቱም አንዳንድ ሰዎች በሶሻል ሚዲያ ይወጡና ስለ ዘር፣ ስለ ሃይማኖት፣ ስለ ፖለቲካ ሲያጋድሉ ምናምን ነው የሚውሉት። ስለዚህ ለነዚህ አይነት ሰዎች የማይመች አፕሊኬሽን ነው። ስለዚህ አሪፍ ነው ማለት ነው። ኢትዮጵያ ውስጥም አውሮፓም አሜሪካም መጠቀም ይቻላል ብሏል አዶናይ። ይሄ ከሆነ ናይስ ነው። እስኪ እናንተ የምትስማሙ ከሆነ ወይ ደግሞ ሐሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። አዶናይ ይባላል። እጅግ በጣም ታዋቂ ቲክቶከር ነው። ታዲያ ይህ ሰው ሰሞኑን ሲድሮ የሚል አፕሊኬሽን ይዞ ብቅ አለና ባለቤቱም እኔ ነኝ፣ ብዙዎቻችሁንም ሚሊዮነር ለማድረግ ያዘጋጀሁት አፕሊኬሽን ነው፣ ከፕሌይ ስቶር ላይ ያወረዳችሁ ለመጠቀም ተዘጋጁ ሲል ተናገረ። እኔ ኢትዮጵያውያን ሲያዋርዷቸው ማየት ከማልፈልጋቸው ሰዎች መካከል አንዱ ይህ ወጣት ነው። ምናልባት የምታስታውሱ ከሆነ ከጥቂት ጊዜያት በፊት መንሱር ጀማል የተባለ ውሸት ጺሙ የሆነ ሰው፣ ውሸት ከአፉ የማይለይ ሰው እንዲሁ በስክሪን ብቅ ብሎ ኢትዮ ቲክቶክ የሚባል አፕሊኬሽን አዘጋጅቼ ፕሌይ ስቶር ላይ አስቀምጬላችኋለሁ፣ ሁላችሁም እያወረዳችሁ ተጠቀሙ፣ በአንድ ላይክ 1 ብር ይከፍላል የሚል እጅግ በጣም ግዙፍ ውሸት የዋሸ ሰው ነበረ። በኋላ ላይ ታዲያ የተናገረው ነገር ሁሉ ውሸት መሆኑ ሲታወቅ በኢትዮጵያውያን ልብ ውስጥ እንዴት እንደቀለለ ተመልክታችኋል። አዶናይም እንዲሁ ያለ ተመሳሳይ ዕጣ እንዲገጥመው አልፈልግም። መንሱር ጀማልን በምንም አይነት አጋጣሚና ድርጊቱ አክብሬው አላውቅም። ይህንን ወጣት ግን እኔም ሆነ ብዙዎቻችን እጅግ በጣም በብዙ ተግባሮች የምናደንቀው የምንወደው ሰው ነውና ተመሳሳይ ዕጣ እንዳይገጥመው ካሁኑ እየፈራሁለት ነው። ከሆነና የምንጠቀምበት ከሆነ ገንዘብ የሚጠላ የለም። ሁላችንም እንጠቀማለን፣ እንሰራለን፣ ዝግጁ ነን። ነገር ግን ይህንን ልጅ ይዞት እንዳይጠፋ፣ ይዞት ገደል እንዳይገባ ይሄ ነገር በጣም ነው የምፈራው። ምናልባት በስሜት ተነስቶ የተናገረው ነገር
እንዳይሆን ማለት ነው። መንሱርና አዶናይ እንኳን በጣም ይለያያሉ። የሰማይና የምድር ልዩነት ያላቸው ሰዎች ናቸው። በድርጊታቸው ምን አይነት ስራ እንደሚሰሩ እናውቃለን። መንሱር ሾው ነው፣ ይሄ ደግሞ የተግባር ሰው ነው። ሰውን ሲረዳ ምናምን ነው የምናየው። መንሱር 10,000 ብር በሻንጣ ይዞ ወጥቶ 100 ብር ሲያከፋፍል ሾው የሚያሳይ ሰውዬ ነው። ስለዚህ አዶናይና እሱን ባታገናኙ ጥሩ ነው። እስኪ አሁን ደግሞ ዘና እንበል። ጥሬ ስጋ ለትምህርት ቤት ይላል። እስኪ ለተማሪዎች ነው እንየው። ጥሬ ስጋ ለልጃችሁ ትምህርት ቤት ስትቋጥሩ ስንት ፍሬ ታረጋላችሁ? እኔ ከ10 በላይ አልጠቀምም። የትኛውንስ የስጋውን ክፍል ትጠቀሙታላችሁ? ዛሬ ለልጄ ያሰርኩለት ጥሬ ስጋ ነበረ። 10 ፍሬ ጥሬ ስጋ በእንጀራ ነው ወይስ ጥሬ ስጋ ለልጅ አይመከርም ከሚሉት ወገን ናችሁ? የሚጠጣውንም አልረሳሁበትም። ስለተከታተላችሁኝ አመሰግናለሁ። እኔ ጥሬ ስጋ ለህፃናት ምሳ እንደሚቋጠር እኔ ዛሬ ገና ነው ያየሁትና እዚህ ቪዲዮ ኮሜንት ስር ምን ይላል መስላችሁ? አሁን ገና አወቅኩኝ አስተማሪው ውሽንባሽ እንደሆነ። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብክነቶችን የመቀነስ አቅም አላቸው። በተለይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለው። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባቸዋል። የአሮጊት ፈስ ሲባል የሰው አይደለም። ብዙ ሰዎች በግንዛቤ እጥረት ምክንያት ኮሜንታቸውን ብታዩ በጣም ነው የምስቁትና አወሳሰዱ እንዴት ነው ይላሉ። ሀያቴ ይቅርታም ያለ አለ። ግን የአሮጊት ፈስ ተክል አለ፣ የሆነ ቀጭን ነች። እኔ እንደውም በፊት ትምህርት ቤት ስንማር ኤሌመንተሪ በጣም ተንኮለኛ ነበርንና በየክላሱ እሱን ቀጥቅጠን ከሰዓት በኋላ ትምህርት እንዳይማሩ አድርገናል። ያው እኔም እንዳልማር አድርጌያለሁና በጣም የሚሸት ነገር ነው በጣም እና እሱን ተክል ለማለት ነው። ያዲሻይና ያፈር ብትመስላ ይችላል ቁም ነገርም ይችላል። ጋይስ ዮኒን ውደዱት። እመቤቴን አይጎዳችሁም፣ ባይዘው ይጠቅማችኋል እንጂ ዮኒ አይጎዳም። ሶሻል ሚዲያ የሶሻል ሚዲያ ማናጀር ይሁንልን። እንደውም አሁን እንደዚህ ነው በጣም ነገር ይችላል ሶሻል ሚዲያ ማናጀር ይሁን። አረ ጃኒ በእውነት እንወድሻለን። በእውነት ነው የምልሽ። የዋህነትሽ በተለይ የዋህነት አለሽ ጃኒ። ውይ የዋህነሽ። እሷ ነገር ብልጠት ጨምሪባት። የዋህነት መልካም ጃኒዬ፣ ብልጥም ሁኚ። ተግባባን? የዋህነሽ ይፈጣ ነገር እኮ ስለሆነ አሁን የዋህነትን እግዚአብሔርን እኔ ፈልጌው ወይ ደግሞ በቃ ግን ብልጥነትንም ጨምሪ ጃኒሻ። ትንሽ ብልጠት ከጨመርሽበት አትጎጅም። ገባሽ? አትጎጅም። ብልጠት ይጨመር። ሌላ የምትይው ነገር አለ ሹልክ ከማለቴ በፊት እኔ ምስጋና ፈልጌ አይደለም። እግዚአብሔር አክባሪ ነኝ። በቃ እኔ አክባሪ ነኝ። ለኔ ስላልክ ሳይሆን ለእውነት የሚወዱሽ እንዳሉ እንድታውቂና ከሶሻል ሚዲያ በመጣው ነው እኛ ነው ወይ ያልነውና እግዚአብሔር ይጠብቅሽ ነው። እናቱ የምትወዷት ፈታ አድርጓት፣ ትጫወት። ሌሎቻችሁ እህቶቼ እግዚአብሔር ምስክሬ፣ አሁንም ቃል ገባለሁ፣ ወንድ መታኝ ካልሽ አልፋታውም። ወንድ ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ኮንክ ጀግና ኮንክ ወንድን መታ። ተደባደብ ከወንድ ጋር። ሴት ልጅን አትመታም። ምላስ ምናምን ልሰድባት ትችላለህ፣ አለቀ። ግን መምታት ሴት ልጅ በተአምር ማለት በህይወቴ እግዚአብሔር ምስክሬ ነው የምልሽ፣ ሴት ልጅን ጫፍ ነክቻለሁ። ጫፍ የሴትን ልጅ ነክ እግዚአብሔር ምስክሬ። በቃ እና አደራ ሴትን የምትመቱ ሰዎች ካላችሁ፣ አንዳንድ ደግሞ ፋርሸቶች እኔ ካልመታኝ መውደዱን በምን አውቃለሁ የምትይ ሰገጤ፣ እግርሽን ቀልጥሞልሽ በዊልቸር ትሄጃለሽ። አደራ እንደዛ መሆን አይቀርም። በሆነ ነገር ይጀመራል። ከዛ
በኋላ መውደዱን በምን አውቃለሁ? እኔ ሬሳ ሳጥን ይሸጥልሻለሁ እናቱ በነፍስሽ መጡ። አደራ አደራ፣ እንደሱ እንዳትሉ። መውደድ አይደለም። ወንድ ልጅ ሲወድሽ ይንከባከብሻል። አቀጠም ወንድ ልጅ ሲያፈቅርሽ ይንከባከብሻል። ወንድ ልጅ ሲያፈቅርሽ እንደ እናቱ ማየት አለበት። እንደ እናቱን ይወደለ አፈቀረሽ፣ በቃ እንደ እናቱ ይንከባከብሽ። ይሄ ነው ወንድነት እንጂ ዱላ ምናምን ፍቅር ላይ አይሰራም ለማለት ነው። እምትይኝ ካለ ከመውረዴ በፊት ዘግብኝ ወይ ላስላስ አድርጊኝና ልውረድ። እንወድሃለን፣ እንደ ሀገር፣ እንደ ጃኒ ፋሚሊ፣ እንደ ቢራቢሮ ቢራቢሮ እንወድሻለን። እግዚአብሔር ይጠብቅሽ እናት፣ እንዳጠፊ። ከጠፋሽ ነው እምልስሽ። ከዚህ በኋላ መጥፋት የለም። መተሻል አይደል? አዎ በደንብ መጥፋት የለም ከዚህ በኋላ የለም። ተስማምተናል። ቤተሰብ ስትጠፋ የት ነሽ እያላችሁ ጓበሉባት። እሺ ጃኒ፣ መልካም ጊዜ ሆነልሽ። ተባረክ። ልጅ ጣለ። አሜን አሜን። የኔ እናት ኑሪልኝ። አንቺም ወልደሽ ከብደሽ በፍቅር ጸዳ ብለሽ እኛም ደግሞ ሆይ ሆይ የምንልበት ያርገን። ክርስትናውን ላንተ በቃ ስትመጣ ግድ ይላል። ሰምታችኋል? ድገሚያት። ችግር የለውም። ክርስትናው ሴት ከሆነችም ለሚስት፣ ወንድ ከሆነም ላንተ በቃ አንቀባርሬ ነው ማሳደግልሽ። በቃ ዘግተሻል ፋይል አንቀባርሬ። ጌታ ኑሪልኝና ዮኒ ማለት ዛሬ እናንተን ይደግፋል፣ ነገ ደግሞ ተገልብጦ እናንተን ነው የሚወቅጣችሁ። ስለዚህ እንደ ዮኒ በሞቀበት የሚሄድ ሰው የለም። ስለዚህ እሱን ማመን ከባድ ነውና ጃኒ እንግዲህ ክርስትና ላንተ ሰጣሃለሁ ወንድ ከሆነ ብሏለች። አሪፍ ነው፣ ደስ ይላል። ግን አትመኙ እሱን። ጃኒ ከጆን ዳንኤል ከተጣላች በኋላ ለመጀመሪያ ጊዜ ነው፣ አካውንቷም ተዘግቶ ነበረ። ለመጀመሪያ ጊዜ ነው ትላንት ላይቭ የገባችው። 20,000 ሰው ምናምን እያያት ነበርና ያ ሁሉ ሰው ቁጭ ብሎ ጊፍት የላከላት ነበር። አሪፍ ነው ሸቂ። ምናልባት ያ ድራማ የዚህን ሽቀላም ለማመቻቸት ሊሆን ይችላል፣ አይታወቅም። ሌሊቱን በማያገባኝ የሰው ላይቭ ሳጨበጭብ አድርና ኦልሶሚ ጠዋት ይላል። እሺ ማን ነው? በማያገባ ለምን ትገባለህ አባዬ? ወይ ስራ ከሆነ መስራት ነው። ቅልፍህን አተ ከዛ በኋላ ጠዋት መወዛገብ። ራስህ አንኳኩተህ ራስህ ማን ነው? ፍቅረኛዬ እቃውን እያሳከከው ነው ትላለች። የምን እቃ ነው? እስኪ ነው። ከፍቅረኛዬ ጋር 7 ዓመት ሆኖናል እና አብረን መኖር ከጀመርን ደግሞ 3 ዓመት ሆኖናል። አልተጋባንም፣ ግን አንድ ላይ ነው የምንኖረው። ከሴቶች ጋር በጣም እንደሚሆን አውቃለሁ። ከተለያዩ ሴቶች ጋር ይሆናል። ሲፈልግም ደግሞ ውጭ አድሮ እንደፈለገ ሆኖ ቆይቶ ይመጣል። ከኔ ጋር ግንኙነት ካደረግን በጣም ቆይተናል። እሱ ውጭ ጣጣውን ጨርሶ ስለሚመጣ እኔን ነክቶኝም አያውቅም እና አንዳንድ ጊዜም መንገድ ላይ ሴት አቅፎ እየሄደ እያየሁትኝ ምንም እንደማይተዋወቅ ሰው አይቶኝ ገላምጦኝ አቅፎ በአጠገቤ ሴት አቅፎ ያልፋል እና ይህንን ሁሉ ነገር ችዬ አብሬው ተቀምጫለሁኝ። ቤት ውስጥ እንደ ፍቅረኛ እንደ ሚስት አያየኝም። የታጠበ ልብስና ምግብ ሲፈልግ ነው እኔን ራሱ የሚያናግረኝ እና ይህን ሁሉ ችዬ ባለበት በአሁን ሰዓት ምን ተፈጠረ? አንድ ቀን ሌሊት ላይ በጣም እየጮኸ ከእንቅልፉ ተነሳ። እኔንም ቀሰቀሰኝ እና እታች እቃው ላይ እያሳከከው ነበረ። በጣም ውሃው የቆጣጠረ ነገር ወጥቶበት ነበረ እና በጣም ነበር የሚጮኸው፣ በጣም ነበር የሚያሳክከው። በጣም ከአቅሙ በላይ ሲሆን እኔም መኪና ጠርቼ ወደ ሐኪም ቤት ወሰድኩት። የሚቀባ ነገር ሰጡት። ምንም ለውጥ አላገኘም ነበረ። ከዛ በኋላ በዛ ሁኔታ ላይ የተወሰነ ጊዜ ተቀመጥን፣ የተወሰነ ቀናቶች ማለት ነው እና 2 ቀን ሌሊት ላይ አስገድዶ ግንኙነት ለማድረግ ፈለገ። እኔም ደግሞ አልፈልግም አልኩት። የሚተላለፍ ነገር ከሆነ ብዬ ፈርቼ አልፈልግም አላደርግም አልኩት። ሰውም ደግሞ የባህል ሕክምና ሂድ ብሎ እያለው ነበረ። ከዛ በኋላ እኔ ነገሮቹ በጣም ከአቅሜ በላይ ሲሆኑብኝ ተነስቼ ጥዬው ወጣሁኝ እና ትቼው ወጣሁኝ። እኔ ለመሄድ ካሰብኩኝ በጣም ቆይቻለሁኝ። ነገር ግን መቁረጥና መወሰን አቅቶኝ ነበረ። ካሰብኩኝ ቆይቻለሁ፣ ግን መወሰን አቅቶኝ ነበረ አብሬው የሆንኩትኝ። አሁን ላይ ግን እየደወለ በዚህ ሰዓት እንዴት ትተሽኝ ትሄጃለሽ? እኔ እንደዚህ በሆንኩበት ሰዓት እንዴት ጥለሽኝ ትሄጃለሽ ብሎ እያለኝ ነው። ላጠፋሁት ነገር ይቅርታ አድርጊልኝና አብረን እንመለስ ብሎ እያለኝ ነው እና ምን መወሰን እንዳለብኝ
አላቅም። በጣም ግራ ገብቶኛል። እኔ ግን መሄድ ከፈለኩኝ ከሱ ጋር መለያየት ከፈለኩኝ በጣም ቆይቼ ነበረ። በዚህ አጋጣሚ ደግሞ ይህንን ነገር ማድረግ ስለማልችል የሚተላለፍ ከሆነ እንዲተላለፍብኝም ስለማልፈልግ ትቼው ሄጃለሁኝ እና ምን ታማክሩኛላችሁ እያለች ነው ማለት ነው። እና ሊያክብሽ እኮ ነው ሊያክብሽ ነው። በቃ ሳክከው ሊያክብሽ ነው እንጂ እስከ ዛሬ ድረስ እንግዲህ ትቶሽ ነገሮችሽን ሁሉ አንቺ እንደዛ ተሰቃይተሽ እንኳን ከሴት ጋር እንኳን ሴት አቅፎ ሲያልፍ ፍቅረኛሽ ወይ ባልሽ ማየት ማለት ቀላል ነገር አይደለም። ያንን ሁሉ መስዋዕትነት አስከፍሎሽ ዛሬ ላይ ተተሽ ሄድሽ። ሰራተኛ ስለሚያፈር ነው። ባያሳክከው ወይ ሽፎ ባይለበት ኖሮ ለሰራተኛ ከፍቶ ለማሳየት አያፍርም ነበር። ግን አሁን ሰራተኛ ቀጥሮ እንዳያሳይ ሼም ስለሚይዘው አንቺ ግን ስለምታቂው ቦታውንም ምኑንም እዛ አካባቢ ያለውን ስለምታቂ መድኃኒት የባህል መድኃኒት ስታዘዝለት እንድትቀቢው እንድታጸጅለት ምናምን ሲያሳክከው ሊያክብሽ ነው እንጂ ሌላ ምንም አይነት ፈልጎ አይደለም። እና ከእንደዚህ አይነት ሰው ህይወትሽን ነው ማራቅ ያለብሽ። በቃ ወስነሻል፣ ወተሻል፣ ወስኝ የውሳኔ ሰው ሁኚ፣ አቶላዊ። ምክንያቱም ከዚህ በኋላ ደግሞ ኬድሽ ህይወትሽን ሲወል ነው የሚያደርግልሽ። ኮመንት አርስ ቀምጡላት። ይህ እኮ ምንም አይነት ምክር አያስፈልገውም። በአይኗ ብዙ ነገር ሲያደርግ አይታለች። ስለዚህ በቃ ጎሄድ። ባለትዳር ወንድ ዴት የምታደርጉ የምትንጠለጠሉ ሴቶች ግን እንደው ኃጢአትን ውስጥ አትፍሩ። እንደው ቤት ላለችው ሚስቱ ለልጆች እንኳን ትንሽ አታስቡ። ከተማው ስንት አለሌ ሲንግል ሰው አለ። እዛው ላይ ሄዳችሁ አትንጠለጠሉ። እንደው አንዳንዴ አምላኪ ወይ እንደው ዛፍ ላይ አንጠልጥላችሁ ጉዳችሁን በአደባባይ ያወጣላችሁ። በጣም ነው የሚያስጠላው። እውነት ራሳችሁ ሴትነታችሁን አታከብሩም እንዴ? የሰው ባል የሰው ነው፣ አይነካም፣ እፉ ነው። እሺ እውነቷን ነው። ትክክለኛ መልእክት ነው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።